እሷን ብላ ነበር ወያኔ ሌላ ሴት አምጥቶ የፈረደበት አልጋዬ ላይ አስተኝቶ ይሆናል ብላ ነበር። ባለችው መሰረት ደግሞ እንደዛው ሌላ ሴት አልጋዋ ላይ ሆኖ ነው የተገኙት። ተናገረች። በቃ ስራው እንደዚህ ነው። ህጻናት ገና 18 አልሞላቸው ከክፍለ ሀገር ምንም የማያውቁ ሴቶችን አምጥቶ ለአቶ ኤፍሬም ነው የሚሸጠው። አቶ ኤፍሬምና የኤፍሬም ጋር የሚሰሩ የኤፍሬም ግብረ አበሮችን ገና ልጃገረድ የሆኑ ገና የአቅመ ሔዋን ያልደረሱ ሴቶች ናቸው የሚሸጠው። እኔ እስካሁን ስለ ፍቅረኛዬ ምንም ነገር አላቅም። እኔ ለገንዘብ ብዬ ነው የቀረብኩት ብዬ የተናገርኩት ውሸቴ ነው። ፍቅረኛዬ በጣም ወደው ነበር። አሳልፌ ያለ መስጠት እኮ ነው ያ ሁሉ ያወራሁት ነበረው። ግን አሁን እቤት ስመጣ በገዛ አልጋዬ ላይ ከሌላ ሴት ተኝቶ ነው ያየሁት። አሻሻ ገዳሚ ሲል ነው ያየሁት። ስለዚህ እውነቱ እያንዳንዱን ነገር አለው። ገና ህፃን የሆኑ ገና ምንም ማያውቁ ገና ከእናት ከአባታቸው እቅፍ ሳይወጡ ከክፍለ ሀገር ሂዶ ሰርቆ ያመጣና ለአቶ ኤፍሬም ነው የሚሸጠው። አቶ ኤፍሬም በጣም ከባድ ሰው እንደሆነ ይሄ ሰው በጣም ስቃይ እንደሚደርስባት ሁሌ ድብደባ እንደሚደርስባት እያንዳንዱ ሚስጥር ተናግራለች። ምንም ሳይቀር ከፍቅረኛዋ ጋር ደግሞ ቁጭ ብላ አውርታለች። እንዴት እንደዚህ ነገር ታደርጊያለሽ? እንዴት ትናገሪያለሽ? እንዴት በህይወትሽ ፈርደሽ በወደቅሽበት አንስቼ ትናንት ያነሳሁሽ እረስተሽ ነው ዛሬ በእኔ ላይ ይሄን ያህል ግፍ ምሰሪ ብሎ ነው የተናገረው። እኔማ ብዙ ነገር ደብቄልህ ነበር፣ ግን አንተ ምንም ነገር ሳይመስልህ በገዛ አልጋዬ ላይ ሌላ ሴት ነው ያስተኛኸው። ለአቶ ኤፍሬም ብዬ እኔ ዋጋ አልከፍልም። ሁሌ በቤተሰቦቼ ነው የምታስፈራሩኝ። ካሁን በኋላ አልፈራም። የመጣው ይምጣ ብላ ነው ፍቅረኛዋ አሳልፋ የሰጠችው። ያ ፍቅረኛዋ ደግሞ የኤፍሬም ተላላኪ ብዙ ጉድ የያዘ ዶክሜንት፣ የቤት ካርታዎች፣ ስለ ኤርሳ የሚያወሩ ብዙ ሚስጥር የያዘ ኮምፒውተር፣ ስልክ በአቶ አሸናፊ እጅ ገብተዋል። አሸናፊ ማለት ያው እንደምታውቁ የቴዲ ምትክ ነው። ቴዲ ሌላ ስራ ሲጀምር ወይስ የራሱ የሆነ አላማው ተሳክቶለት ወደዛ ሲሄድ ቻናሉ ደግሞ የአሸናፊ አሳልፎን የሰጠው። አሁን የቴዲ ወይስ የነስራይን ቁጥር 2 የሚሰራበት አሸናፊ ነው ስሙ። ስለዚህ ያ ሁሉ መረጃና ያ ሁሉ ማስረጃ ዶክሜንቶች ምናምን የአቶ ኤፍሬም ሁሉም ነገር በአሸናፊ እጅ ገብተዋል። ያው በሉል ባልደራቦች ማለት ነው። ይሄ ሚስጥርና ይሄ ማስረጃ በሙሉ መረጃዎች በሙሉ እጃቸው ላይ እንደገባ ሲያቅ አቶ ኤፍሬም አታውቁትም፣ ኃይለኛ ሰው ነው፣ ያርዳቸዋል። ከኔ ቤት ስትወጡ አሁን ሰው ይልክባቸዋል። እሱ ማታውቁት የማታ ጨለማ ነው፣ ማታውቁት እንደዛ ነው። በሰው ህይወት ላይ የሚጫወት ሰው የሚገል እስር ማይፈራ በእስር ቤትም ሰው አለው። በብሩ የማያደርገው ነገር የለም። አንተ ግን በህይወት እየተጫወት ነው ብሎ ነው ያስፈራራው። ጭራሽ እኮ ያስፈራራዋል፣ ምንም ሳይመስለው ያስፈራራዋል። እና እኔ ሁሉ ነገር የደበኩኝ ቅድም ያ ሁሉ ስጮሁብኝ የደበኩኝ ፍቅረኛዬ በጣም ስለምትወደኝ ከወደቀችበት አንስቼ ከተቸገረችበት አንስቼ ሰው ባደረኳት ሰዓት አሁን እኔ ያሳልፋል ለእናንተ ትሰጣለች ብዬ አንድም ቀን አላሰብኩ ነበር። ለዛ ነው እኔ ሁሉ ነገር አላቅም ብዬ የምደብቃቸው የነበረው። ለካ ፍቅረኛዬ ሰርታልኛለች። ስለዚህ እሷ ሁሉ ነገር ስለተናገረች እኔ አሁን ምንም ብዋሽ ምንም ባድርግ ስለማሰሙኝ እኔ ያለውን ነገር እነግራቸዋለሁ። ግን አቶ ኤፍሬም አላቀው ነው ያለው ነበረው። ማናት ኤልሳ? ማን ነው ኤፍሬም? ተው፣ ዶክሜንቶች ሙሉ እጃችን ላይ ገብተዋል። ማስረጃ መረጃ የምትቀባበልበት ስልክ እጃችን ላይ ገብተዋል። እውነቱ አውጥታ ህግ ላይ ወይስ በቅጣት ቢቀልህ ይሻልሃል ሲሉት በቃ እሺ። አኖ የአቶ ኤፍሬም የት እንዳላላቅም በስልክ ነው የምናወራው። ዛሬ እዚህ ቤት ካለ ነገ ሌላ ቦታ ነው የሚቀይረው። እሱ የአቶ ኤፍሬም ተከራይቶ የሚቀመጠው ወይ ቪላ ወይስ ኮንዶሚኒየም ወይ ጥሩ ቦታ አይደለም፣ ጭራሽ ማይጠበቀው ቦታ፣ በጣም ድሆች የሚኖሩበት ቤት ነው ተከራይቶ የሚኖረው። ለምን? ሰው ሊያውቀው ስለማይፈልግ፣ ሊባንንበት ስለማይፈልግ፣ ኤልሳ ደግሞ ልትገኝ ስለማይፈልግ እንደዚህ ጭር ያለ ቦታ
ሰው ማያውቀው ቦታ ጥሩ ያልሆነ ቦታ ነው እሱ ሂዶ ተከራይቶ የሚኖረው። እኛም ልክ በዛ ልክ እንድንኖር ነው ያደረገን። በቃ ማንም ሰው ሊያውቅ አይፈልግም። እኛም የምንኖረው ቤት ማንኛው ሰው ሊያውቅ ስለማይፈልግ እንደዚህ አይነት ቦታ ነው ተከራይተን የምንኖረው። ስለዚህ አሁን አቶ ኤፍሬም ዛሬ አገር ካለ ነገ ከሀገር ውጭ ወጥቶ ነው የምታገኙት። ዛሬ አዲስ አበባ ከሆነ ነገ ደግሞ ክፍለ ሀገር ሆኖ ነው የምታገኙት። አዎ ኤልሳ ብዙ ስቃይ ይደርስባታል፣ ድብደባ ይደርስባታል፣ ብዙ ስቃይ ነው የሚደርስባት። አዎ ሴቶችን አቀርባለሁ፣ ምክንያቱም አቶ ኤፍሬም ሴቶች ይፈልጋል። እዛ ጋር ኤልሳ ሚስቱ ናት፣ ሽማግሌ ተልኮ በሬ ታርዶ አግብተዋታል ብሎ ነው ያወሩ ተነበረው። በሉል ባለፈ እንደዛ ብሎ ነው ያወሩ ተነበረው። ግን እሱ ከብዙ ሴት ጋር እንደሚወጣ ሴት እንደ ሽያጭ ሴቶችን እንደ ሽያጭ እንደ ሱቅ እንደሚሸጥ እቃ ነው የሚሸጥለት፣ በሴት ህይወት ላይ እንደፈለገ የሚጫወት። እኔ በዚህ ልክን አገራችን ላይ ህግ የለም ወይ እንደምልኩ ነው የሚያስብለኝ የእነሱ ቪዲዮ ሳይ። እንዴት ሰው በዚህ ልክ በሰው ህይወት ይጫወታል? ሴት ልጅ እኮ እናት እኮ ናት። ሴት ልጅ እኮ ሀገር እኮ ናት። ሴት ልጅ ሚስት እኮ ናት። ሴት ልጅ እኮ እህት እኮ ናት። እንዴት በሴት ልጅ ላይ በዚህ ልክ እንደ ሽያጭ ደግሞ በብር በሴት የመጣ በብር ይጣላል። ይሄን ያህል እሸጥልሃለሁ፣ ይሄን ያህል ስጠኝ፣ በዚህ ያክል ከተስማማህ አመጣልሃለሁ። እቃ አይደለች ወይስ በሬ አይደለች ወይስ ፈረስ አይደለች ሴት በዚህ ልክን እናንተ ቁማችሁ በብር የምትከራከሩት? ሴት እኮ ሰው እኮ ናት፣ እንደ እናንተ ሰው እኮ ናት። ግን ጊዜ ለእናንተ ሆኖ ብር ስላላችሁ እንደፈለጋችሁ ስለምንጨፍሩ ገና ምንም አያውቁ ከክፍለ ሀገር አምጥታችሁ በሴት ህይወት ላይ ትጫወታላችሁ። ማን አለብኝ፣ ምን አለብኝ፣ ማን ይጠይቀኛል፣ ምንም ባደረጋቸው ምን ሆናለን፣ ማንም ተጠያቂ የለንም፣ ብር ስላለን ዛሬ ብንታሰር ነገ እንወጣለን ብላችሁ ነው በሴት ህይወት ላይ እንደዚህ የምትጫወቱት። ትላንት ሰራተኛ ናት ተብላ የገባችሁ እያንዳንዱ ሚስጥር አወጣች። በአንቺ የመጣ ነው እንደዚህ የተደበደብኩት እንደዚህ የተጎዳሁት። ገና ሲያንስህ በሴት ህይወት ላይ ስትጫወት ህፃናቶችን አስመጥታ ስታስደፍራቸው የት ነበርክ? ምን ያሰብክ ነበር? ስለዚህ እኔም ታናሽ እህት አለችኝ። ያቺ ታናሽ እህቴ እንደ እቃ ልሸጥ ስለማልፈልግ እንደ ሸቀጥ ልሸጥ ስለማልፈልግ ነው ዛሬ እውነቱ ያወጣሁት። ዛሬ የዘራሁት ነው ማጭደው። ስለዚህ ለእህቴ ስለ እውነቱ ያወጣሁት። በቃ ሴት ልጅ መሸጥ አቁም። ከአቶ ኤፍሬም ምሰራው ይቁም። ምሰራው በሙሉ ይሄ ስሙ ለመጥራት የሚያስጠላ ነገር ምሰራው በሙሉ ማቆም አለብህ። ስለዚህ አሁን አቶ ኤፍሬም ያለበት ቦታ ወስተህ አሳየው። የእሱ ግብረ ገብሮችን ወስተህ አሳይ። ኤልሳ መከራ ይደርስባት፣ እነዚህ ሰዎች ይድረሱላት ብላ ነው ፊት ለፊት ቁጭ ብላ በአሸናፊ ፊት የተናገረችው። እሱም ደግሞ ምን አለ? እኔ የሆኑ ዶክሜንቶችን የሆኑም ሴቶችን አምጣ ተብያለሁ። አቶ ኤፍሬም ደውሎ ያዘዘኝ። ስለዚህ ሎኬሽኑ ተሰጥቶኛል። ሎኬሽኑ እልክልሃለሁ፣ ሴቶች ካዘጋጀህ በኋላ ንገረኝ ብሎኛል። አሁን እነግረዋለሁ። በዛ ባዘጋጀልኝ ሎኬሽን ከሄዳችሁ አቶ ኤፍሬም ታገኙታላችሁ። እኔ ሴቶችን ይዤ የመጣሁኝ ነው ብዬ እነግረዋለሁ። ያ ቦታ ይጠብቃል። ስለዚህ እናንተ ሄዳችሁ አቶ ኤፍሬም ማግኘት ትችላላችሁ። ከአሁን በኋላ ከዚህ ጉዳይ አውጡኝ ነው ያለው። ገና መቼ ሆነ? አቶ ኤፍሬም በእጃቸው ሳይገባ መልቀቅ የለባችሁ። ይሄ ሰይፉ የሚባለው ሰውየው መልቀቅ የለባችሁ። ምክንያቱም ሴትም ያመጣ የሚያስረክበው እሱ ነው። ወንጀል እንዲስፋፋ የሚያደርገው እሱ ነው። ሀገራችን ላይ ያልሆኑ ሴቶች ላይ ያልሆኑ የሴቶች ጽንቋስ እንዲደርስባቸው የሚያደርገው እሱ ነው። ከክፍለ ሀገር ድረስ ሂዶ ምንም አያውቁ ከተማ ኬት ገብቶ ኬት መውጣት የማይችሉ ሴቶች ናቸው አምጥተው እዛ ጋር እንዲደፍሯቸውና እንደፈለጉ እንደ ከብት እንደሚጫወቱባቸው የሚያደርገው እሱ ነው። ስለዚህ እሱ ለህግ አሳልፋችሁ ስጡ። አቶ ኤፍሬም ደግሞ ያለበት ቦታ በደንብ ስለሚያውቅ ለምን ሴትን መርጦ የትኛዋ ሴት ናት ለአቶ ኤፍሬም የምትሆነው? እቺ ቆንጆ ናት ለሱ ትሆናለች፣ እቺ እንደዚህ ናት ለሱ ትሆናለች ተብሎ መርጠህ የምትወስለት አንተ ስለሆንክ፣ አንተ ለአቶ ኤፍሬም ቀኝ እጅ ስለሆንክ ቦታው ድረስ ሂደህ ማሳየት አለብህ። ደግሞ አቶ ኤፍሬም ማን ስለሆነ ነው ሰውን የሚገለው ሰውን የሚያርደው? በዚህ ልክ የምትፈራው አቶ ኤፍሬም ማን ስለሆነ ነው ሴት ልጅን የሚመረጥለት? ሴት ልጅ እናት እኮ ናት። ሴት ልጅ ብርሃን እኮ ናት። ዓለም እኮ ናት ሴት ልጅ። ዓለም ለእኛ ዓለማችን ቢሆን ለእኛ ዓለም አንድ ነው። እናት ደግሞ ዓለማችን ናት። እናት ምንም ነገር መቀየር የሌላት ናት። ሴት ልጅ እናት ስለሆነች በዚህ ልክ በእናንተ ለብር ብላችሁ ሴት ልጅ
ከክፍለ ሀገር ድረስ አምጥታችሁ ገና የአቅመ ሔዋን ያልደረሱ ሴቶች ላይ እንደዚህ መጫወት ነገ የዘራችሁ ታጭዱታላችሁ። ያንተ ነገ መቼም አግብተህ ትወልዳለህ አይደል? ወልደህ አግብተህ ልጅን ትወልዳለህ። ስለዚህ በዛ ሰዓት ታጭደዋለህ። እና እኔ ከሆንም ያመመኝ ደግሞ ኤልሳም በጣም እንደምትጎዳ ነርሶችን የእሷ መከራና ስቃይ ብዙ ነገር ስለሚያወሩ እሱ ነው። እኔ ሉልን ለምን እንደማይደርስላት አላውቅም። በእርግጥ እሱም ያለበት ራሱ ነው የሚያውቀው። ምክንያቱም ቴዲም ሂደዋል፣ ሞራሉ ተሰብረዋል ሰሞኑ። ግን ቢሆንም ኤልሳ በዚህ ልክ ስትጎዳ እንደምንም ሂዶ ቢደርስላት አሪፍ ነበረ። እነዚህ ሰዎች ተገደው በግድ ከህግ አካላት ጋር ቢያዙ ያለችበት እንደሚናገሩ እርግጠኛ ነኝ። ምክንያቱም ያውቃሉ ከአቶ ኤፍሬም ጋር ቅርርብ ስላላቸው በደንብ ስለሚያውቁ ማለት ነው። እና ለማንኛውም ወድ ቤተሰቦቼ ያው ሰራተኛው በቁጥጥር ስር ዋለች። ሰራተኛ ተብላ ገባች እንጂ ከአቶ ኤፍሬም ጋር ነው ስራ የምትሰራው። ነርሶች ታቀብላለች፣ ሴቶች ታቀብላለች እንደዚህ እንጂ እውነት የቤት ሰራተኛ ሆና ገብታ አይደለም። ግን እዛ ጋር ለወሬ እንዲመቻቸው ለቅንብር እንዲመቻቸው ነው የቤት ሰራተኛ ሆና ገባች የተባለችው። ፍቅረኛዋ ሆነ እሷ እዛ ጋር ለአቶ ኤፍሬም ዋና ተላላኪ ቀኝ እጅ ሆኖ ነው የሚሰሩ ተነበረው። ፍቅረኛዋም ተያዘ፣ እሷም ተያዘች፣ ሚስጥርም አወጡ። አሁን አቶ ኤፍሬም ብቻ የት እንዳለ ሂጄ ጠቁማለሁ፣ ሎኬሽን ወሰጣችኋለሁ። ካገኘችሁት ሄዳችሁ ያዙት ነው ያለው። እንዲያዝ ደግሞ ዱዓም ጸሎት ማድረግ አለብን። አቶ ኤፍሬም ተይዞ ሉልን ደስተኛ ሆኖ ቴዲም ደስተኛ ሆኖ ባይኖርም ኤልሳም ካለችበት ጭንቅ ወጣ፣ እኛም ደስተኛ የምንሆንበት ጊዜ ቅርብ ያርግልን። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።